ወይም በኢየሱስ ኃይል ካልሆነ በስተቀር እዛው ቀልጠው የሚቀሩበት ሃይማኖት ነው። እኔ የኢየሱስ ክርስቶስ የህይወት መንገድ አማኝ ተከታይ የእግዚአብሔር መንፈስ ኃይል ህይወት የሚሰጠው የእግዚአብሔር ቃል የማምን ክርስቲያን ሆኛለሁ። ይህንን ለማስተላለፍ ነው፣ የተሰማኝን ስሜት ለመግለጽ ያህል ነው። አመሰግናለሁ። ያው ቀጥሉ እናንተ። ተባረክ ወንድማችን፣ በጣም ድንቅ ነው። በስማሜ ምስክርነት ድንቅ ነው። ጌታ ኢየሱስ ይባርክ። ቃል እየቀጥል አንተ ሰላም ብለናል። እሺ ሰላም ብያለሁ ሁላችሁንም እዚህ ያላችሁትን ከታየን ረጅም ጊዜ የሆነ ሰዎችም አለን ደግሞ አብረን የምንውል ሰዎችም አለና ሁላችሁንም ሰላም ብያለሁ። ኤፋ ስላየሁ ደስ ብሎኛል። እንኳን ደህና መጣ። ብዙ ሰው እየጠየቀን ነበር የት አለ ብሎ። ይቅር በለኝ አንዴ ብቻ ነው ስልክ የደወልኩት። አክቹዋሊ አላየሁም ነበር መሰለኝ። ከዛ በኋላ ግን አልሞከርኩምና ግን ብዙ ሰው እየጠየቀ ነበር የት ነው እያለ ነበር። ሰው ስለተገኘ ደግሞ ደስ ብሎናል ስላየነ። ዛሬ ድንገት ነው ስገባ ሼር ተደርጎልኝ መጣውና እዚህ ቤት አልነበረ መሰለኝ፣ ግን ሚቲንግ ላይ ስለነበርኩኝ ቶሎ ወጣሁኝ። ደስ ብሎኛል በጣም ስለሰማው ጉድ አይዲያ ሴኑ። ከዚህ በላይ ደስታ የለም። ሰው ወደ ብርሃን ሲመለስ ወደ ብርሃን ሲመጣ እንኳን እኛ እዚህ ያለነው ይቅርና ሰማይ መላእክት ዘንድ እንኳን ታላቅ ደስታ ይሆናልና ይሄ ትልቅ ደስታ ነው። እንኳን ጌታ መለሰ። ልክ ማውራት ስጀምር ላይቭ እሺ እንትን ስልከብቶብኝ ሶሪ። እንኳን ጌታ ረዳ፣ እንኳን እንደገና ብርሃኑን አሳየ፣ እንኳን እንደገና ይሄንን አቅም ሰጠህና እንደዚህ መቆም ቻልክ። እንኳን ጌታ ረዳ። በጣም ደስተኛ ነኝ። በጣም ደስ ብሎኛል። አሁንም ጌታ ደግሞ የበለጠ እንድትሰራ የበለጠ አንተ አይተህ ይሄኛው ብርሃን በምን እንትን ብለህ እንደመጣው ይሄንን ብርሃን አሁን እንደገና መልሰህ እንዳየኸው እንደዛ አሁን ስሰማ ተመስጠ እየሰማው ነበርና ልክ እንደዛው ሌሎችን ደግሞ ይሄንን ብርሃን የምታሳይበትን አቅም እንደገና ይስጥ። እንወዳለን በጣም ሴኑ። ተባረኩ። ጌታ ይባርካችሁ። ይሄን ማለት ፈልጋለሁ። እስቲ ልስማ። ተባረኩ። እሺ ቃልዬ ጌታ ኢየሱስ ይባርክ። ተባረክልን በጣም ኤፋዬ። እንግዲህ ዛሬ አንተንም ወገኖች ያገኙበት ቀን ስለሆነ ለአንተ እድሉን እሰጥሃለሁ። ሴና መናገር ከፈለግሽ ኤኒ ታይም ለሚ ነው። ዶክተርዬ እኔ ቅድም እንትን ብያለሁ፣ ጠቅልዬ ሀሳቤን ሁሉ ተናግሬ ያለው እንግዲህ ከጉዳይ ዲያቤት ጀምሮ በጣም ረጅም ነው ሳውራ የመጣሁትና ምናልባት ቆይታችሁ እንደገባችሁ ሰዎች ዘግይታችሁ የነበራችሁ ሰዎች እንደዛ ነው የሚሆነው። ቃልዬ ተባረክ። ልክ ነህ። ደውለህ ነበር ቅድም ጠቅለል አድርጌ ይቅርታ ጠይቄያለሁ። ሲደወል ብዙ ስልክ ሲደወል ነበረ እና በጣም የምቀርባቸውን ሰዎች የምንቀራረብ ብዙ አላነሳም ነበረ። ግን ያው ይረዳሉ ሁሉም ብዬ አስባለሁ፣ ትረዳላችሁ ብዬ አስባለሁ። ያው ካነሳው እንደዛ አይነት ሰው ነኝ እኔ። ያው እናንተም ለምን እንደምትደውሉ አውቃለሁ። በእንትን ውስጥ ሆኜ እንዳልመለስ ስለፈራው ነው ያንን ያላረኩት እና ምክንያቴንም ያው አስቀድሜም ተናግሬ ስለነበር ስወጣ ትምህርት ላይ ቢዚ ስለሆንኩ እንደሆነ ተናግሬ ስለነበረ እና እንግዲህ ጌታ ከረዳኝ በሆነ በማገኘው ክፍተት ውስጥ እንትን ለማለት ሙከራ አድርጋለሁ እና ቅድም ብዙ ነገር ሐሳብ እንትን ስለነበር አዲስ ለገባችሁ ሰዎች ነው እና በቃ ጌታ ይባረክ። ዛሬ በጣም ደስ የሚል ቀን ነው። እንዳልኩ ዛሬ አጋጣሚ ነው የገባሁት እኔ ጉዳይ ዲያ ጋር ለመግባት
በዛ ምክንያት ነው አክቲቭ አድርጌው የመጣሁት ቅድም ማለት ነውና ጌታ ይባረክ። የዛሬ በቃ ወጥመድ የተሰበረበት ቀን ነው። እግዚአብሔር ደግሞ በእድሜያችን ላይ እቺን ቀን ጨምሮ ሰጠን። በዚህ ደግሞ ምሕረትና ቸርነቱ በተገለጠባት ቀን እንደዚህ አይነት ደግሞ ደስታ ሆነ። ጌታ ኢየሱስ ስሙ ይባረክ። እግዚአብሔር ይረዳናል። እንደገና ደግሞ የጠፉ ሁሉ ነፍሳት ወደ ቤቱ እንደሚመለሱ እንደዛ አምናለሁ። ጌታ ያንን ያደርጋል እና ለዛ ደግሞ እኛ አይ ቲንክ የኛ ደግሞ ኃላፊነት አለ እና በተቻለ መጠን ቅድም ስል እንደነበረው ይሄን ፕላትፎርም በተቻለ መጠን ትንሽ እንትን ያለ ነገር አለ። ቅድም እየተናገርኩ ነበረ። የእናንተም ኃላፊነት አለበት ብዬም ቃሌም ቤካ ወንድምነት እዚህ ያላችሁ ዶክተር እንዳለ ሆኖ ሰሙዬ ሙላችሁ በተቻለ መጠን በቃ ለሰዎች ምቹ እንዲሆን ብዙ ሰዎች እንደዛ ኮምፕሌን ስለሚያደርጉ ማለት ነውና እርስ በርስ የመወራወር ነገር አለ እና እሱ ነገር በተቻለ መጠን ምክንያቱም ተጠያቂ እንሆናለን። እኔ ልጅ ያለው አንድ ነጭ ሰባኪ ነውና እንትን ያለውን ነገር አድረሰውም መንግስተ ሰማይ አለ ብዙ ሰርፕራይዝ የሚያደርጉን ነገሮች አሉ። ሰዎች መንግስተ ሰማይ ሲሄዱ በጣም በብዙ ነገር ሰርፕራይዝ እንደሚሆኑ አምናለሁ ምናምን አለ እና በጣም ብዙ ደሳስ የሚሉ ነገሮች ያነሳና አንድ ያለው ነገር ምንድነው ብዙዎችን ሳያውቁ አጥፍተዋል ይላል እና የብዙ ሰዎች ነፍስ ተጠያቂዎች ናቸውና መንግስተ ሰማይ ሲሄዱ አንዱ ሰርፕራይዝ የሚሆኑት በሱ ይመስለኛል አሉ። እናንተ ነፍሰ ገዳዮች ሲባሉ እንዴ እኛ ማንን ነው የገደልነው? እኛ ሰው ገድለን አናውቅም፣ እንዴት እንዲተባለን ሲሉ ምናልባትም በጣም በርከት ያሉ ሰዎች እነዚህ ሁሉ በእናንተ የጠፉ ናቸው ብሎ ሰርፕራይዝ እንደሚያደርጋቸው አስባለሁ ብሎ እሱን ኤክስፕሌን ያደረገበት መንገድ ወንጌል መስበክ በሚገባው ጊዜ በሚገባን ሁኔታ ውስጥ ያንን ሳናደርግ በመቅረታችን ያው ከበሽተኛ መድኃኒቱን እንደደበቀ ክፉ ሰው ነው ምን ሆነውና ብዙ ሰዎች እኛ ጋር መድኃኒት አለ፣ ግን ያን ሰዎች በጣም ብዙ ሰዎች ያንን መድኃኒት ይፈልጉታል፣ ግን በእኛ ስንፍና ምክንያት፣ በእኛ ትቢት፣ በእኛ ኢጎ፣ በእኛ በዚህና በዛ ምክንያት ብቻ ለነዛ ሰዎች መድኃኒት አድርሶ የተባልነው መድኃኒት ባለማድረሳችን በጣም ብዙ ሰዎች ከህይወት መስመር እንዲጎሉ ሆኗልና በቃ ይሄንን ነገር አይዶኖ እንዴት አድርጌ እኔ አይውሽ የምችለውን ሳይሆን ማልችለውን ነገር ሁሉ ባድርግ እንደዛ አይነት ነገር እንዲኖርና አላስፈላጊ ነገሮች ላይ ትኩረት ከማድረግ ይልቅ መድኃኒት ተሰጥቶናል ኦልሬዲ። ያን መድኃኒት ደግሞ ለሚያስፈልጋቸው ሰዎች ልናደርስ ይገባ። ብዙ ሰዎችን እያጣን ነው። ጌታ ደግሞ ሊመጣ በደጅ ነው ያለውና ሁላችንም በዚህ ኃላፊነት ውስጥ ሆነን ኪንግደም ሜንታሊቲ ኖሮ እንደዛ እንድናገለግል እንደዛ አደርጋለሁ። የምችሉትን ሁሉ እያደረጋችሁ እንዳለ አውቃለሁ እና ከዚህም በላይ ደግሞ ማድረግ ይጠበቅብናል ያንን ለማድረግ ማለት ነውና ጌታ ይባረክ ስለረዳን። በቃ ጌታ ኢየሱስ ስሙ ይባረክ። ከረዳን በላይ ደግሞ ይረዳናል። አይ ቲንክ ከኛ የሚጠበቀውን ደግሞ ትንሹን ነገር እሱን ማድረግ አለብን ብዬ አምናለሁ። ይህን ፕላትፎርም ከተጠቀምነው እንደዛ አምሹር በጣም ብዙ ጌታ ደግሞ የሚሰጠን ምርኮች ይኖራሉ። ባክኔ ዴይስ አይተናል እሱን በጣም በብዙ ማለት ነውና ይሄ ነገር መስተካከል አለበት ብዬ አምናለሁ። ዶክተር ሻውል በዚህ ጉዳይ ላይ ያው አንተ ቁልፉ ሰው አንተ ነህ። ብዙ ኦፍ ኮርስ አንተ ላይ ነው የሚሆነው ጫናው እና ይሄን ነገርም ማድረግ ትችላለህ ብዬ አምናለሁ።
ተባረኩ። ጌታ ኢየሱስ ይባርካችሁ እና ሁላችሁንም ወዳችኋለሁ። ስለምትጻፋችሁልኝ በጣም ሁላችሁ በጣም ነው ማመሰግነው። በጣም ያልመለስኩት ያው በዛ ምክንያት ብቻ ነው እና ለሱ ደግሞ ይቀርባልኝ ቴክስት ስላልመለስኩ ለብዙዎቻችሁ ተባረኩ። አፋየ ጌታ ኢየሱስ ይባርክ። በጣም ትልቅ ነገር ነው እንግዲህ የተናገርከው እግዚአብሔር ቃል እንደሚለው ማለት ነው። ባለፈው ያነበብኩ ነበር ኤፌሶንንና ምዕራፍ 5 ላይ ሐዋርያ ጳውሎስ እንደዚህ የሚል ቃል ይናገራል። ቁጥር 15 ላይ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ ይላል እና በጣም የሚገርም እኮ ነው። በቃ እያንዳንዱን እግዚአብሔር የሚሰጣቸውን ኦፖርቹኒቲ ለእግዚአብሔር ክብር ተጠቀሙበት ነው የሚለው። ኤቭሪ ኦፖርቹኒቲ በቃ በህይወታችን የሚመጣውን የእግዚአብሔርን ፈቃድ ለማድረግ ጌታ በልባችን ውስጥ ያስቀመጠውን ሸክም ያደረገብንን የነቢያት ስራ እሱ ነው። እግዚአብሔር ሸክም ይሰጣቸዋል። ያንን የሰጣቸውን ሸክም ያራግፋሉ፣ ለህዝቡ ሄደው ይናገራሉ። ምንድነው ሸክማቸው ብላችሁ ብትጠይቁ ህጉ እንደዚህ ይላል። እግዚአብሔር ለሙሴ ይህንን ያደርጋል። እንድንባላ፣ እንድንበታተን፣ ሌላ ነገር እንድናደርግ የሚያደርገን ከመካከላችን ነፍሳትን ሊነጥቅ ሲፈልግ ነው። ግርግር ከሌለ ነፍሳት እንትን ማድረግ አይቻልም፣ መብላት አይቻልም። እንጠብቃለና አይደል? እንደዛ ነው አንበሳና ነብር የሚያደርጉት። ጉባኤው መበተን አለበት፣ ፍሎኩ መበተን አለበት። አካል እንገናኛለን፣ እንተያያለን፣ እንጨባበጣለን። እግዚአብሔር ለኛ እንደዛ ነው የሆነው። እሺ አሁን ዊርድ የሆነው ነገር ምንድነው? አዲስ አበባ መጥቼ እቤት ገብቼ ከሚስቴ ጋር ኦልሬዲ ተገናኝቼ ያለ እቤቱን ብደውልላትስ፣ በስልክ እናውራ ብልስ፣ በቪዲዮ ኮል እናውራ ብልስ፣ በዋትስአፕ እናውራ ብልስ። አሁን እኮ ኢየሱስን ቸል ያሉ የኢየሱስን ማዕከላዊነት የዘነጉ ሰዎች ወይም ሃይማኖቶች ችግር እኮ አሁንም ከሰውየው ከባለቤቱ ጋር ሆኖ በስልክና በዋትስአፕ ይቀጥሉ እንደማለት ነው። አረ ኢየሱስ መጥቷል። የእግዚአብሔር መገለጥ፣ የእግዚአብሔር መታየት፣ የክብሩ ነጸብራቅ፣ የባህሪው መገለጫ የሆነ ልጁ የመለኮት ሙላት ሁሉ በሱ የሆነ በሰውነቱ ተገልጦ የሚኖር አጽናፈ ዓለሙን ሁሉ የሚገዛ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር የራሱ መምጣት። ስለዚህ ከእግዚአብሔር ጋር ነን፣ ከኢየሱስ ጋር ነን፣ ከራሱ ከዋናው ጋር ነን። ኢየሱስን ሌላ ሁለተኛ ሶስተኛ አናረገውም። ሌሎች ሁለተኛ ሶስተኛ የሆኑትንም አንደኛ እናደርጋቸውም፣ ወይም ደግሞ በእነሱ በኩል ነው አንልም። ከሚስታችን ጋር ከባላችን ጋር አንድ ላይ ሆነን በስልክ እናወራ አንልም፣ በዋትሳፕ እናወራ አንልም፣ በቪዲዮ ኮል እንገናኝ አንልም። አሁን ሌላ ሚዲየም የለንም። there is no any mediator ሚዲየም የለም። ራሱ እግዚአብሔር በክርስቶስ ኢየሱስ በኩል ከኛ ጋር ነው። ይህንን ድንቅ የሆነ መዳሰሱን፣ ድንቅ የሆነ መንካቱን፣ መፈወሱን፣ ስንጠፋ መመለሱን፣ በዘይት እንደገና ቁስላችንን ጠግኖ እጁን ዘርግቶ መቀበሉን የሚያሳየን፣ ፍቅሩን የሚገልጥልን፣ በመንፈሱ የሚያረካን ወዳጃችን በድንቅ የተሰጎ ሚስጥር፣ በድንቅ የሥላሴ ሚስጥር ከእኛ ጋር አለ። ተስፋችን እሱ ነው። ሃሌሉያ! ይሄ ፍቅር፣ ይሄ የእግዚአብሔር መምጣት ነው ለነሴና ሁለተኛ ዕድል የሰጣቸው፣ ለጉዳይዲያ ሁለተኛ ዕድል የሰጠው ይሄ አስደናቂ የመለኮት ሚስጥር፣ ይሄ አስደናቂ የድነታችን ማዕከል የሆነው ጌታ ኢየሱስ ክርስቶስ ነው። እድለኞች ነን። እግዚአብሔር ይመስገን። ያሰባሰበን፣ ያስተሳሰረን፣ ያገናኘን እሱ ነው። ተስፋችን፣ ዋስትናችን እሱ ነው። ተባረኩ። አሜን አሜን። ጌታ ኢየሱስ ብርክ ያርግ። የብዬ ድንቅ ነው። የእስራኤል አምላክ እግዚአብሔር ጸጋውን ያብዛልህ። እንግዲህ ለኮሌጅ እና ከዘመዶቻችን ቃለ ሕይወት ያሰማልን ብለናል።
መሪ እሰጥሃለሁ። ሴና ያገኘሽው ያልመጣም በቃ ችግር የለውም ስመጣ አስገባዋለሁ። እና ቃልዬ በጣም አመሰግናለሁ። እሺ ቃልዬ እግዚአብሔር ባርክ፣ አንተም ተባረክ። በጣም አመሰግናለሁ። እሺ ለሁሉም ነገር ቴንክ ሶ ማች። እሺ ሴና እኔ አንድ ጥያቄ ልጠይቅሽ እና ከዚህ በኋላ ጌታን በምን አይነት ሁኔታ ነው ማምለክ የምትፈልጊው? ምንድነው እንትን ጉድ አይዲያ የተናገረበት መንገድ አለና አንቺስ እንዴት ነው ላይክ what is your expression of እንዴት ለጌታ ፍቅር ያለሽ ኤክስፕሬሽን ምንድነው? እንዴት ነው ከዚህ በኋላ ልታመልኪው ልታገለግዩ የወሰንሽው? እሺ ያው ማለት ኢየሱስ አልፋና ኦሜጋ ነው፣ የመጀመሪያ እና የመጨረሻ ነው አይደል? ስለዚህ መጀመሪያም ኢየሱስ ነው፣ መጨረሻም ኢየሱስ ነው እና ያው ድሮም እኔ መካናይስ ስለነበርኩ አሁን ደግሞ በቃ ወደ ድሮ ቤቴ ተመልሻለሁ እና በቃ ጅማሬ ኢየሱስ ነው፣ ፍጻሜም ኢየሱስ ነው፣ አልፋዬ እና ኦሜጋዬ ኢየሱስ ነው እና እኔ ከሱ ተለይቼ መኖር አልችልም። ለዛ ነው እንደገና ንስሐ ገብቼ የተመለስኩት እና ኢየሱስን በጣም ወደዋለሁ። በጣም በቃ ከሱ ተለይቼ መኖር አልችልም። በቃ ከሱ ተለይቶ ህይወት የለም በነገራችን ላይ እና ያለ ክርስቶስ ህይወት የለም እና እሱ እውነት፣ ህይወት፣ መንገድ ነው። እውነት ነው ደግሞ አይደል? እኔ እውነት ነኝ አለ። በቃ ሌላ እውነት የለም። ተባረኪ ተባረኪ። ጌታ ይርዳሽ፣ ጌታ ይደግፍሽ፣ ጌታ በቤቱ ያጽናሽ። ሁላችንም የምህረቱ የፍቅሩ ዲፔንድ። ይሄ ማለት እኔ ዝም ብዬ በስንፍና የፈለኩትን አደርጋለሁ ማለት አይደለም። የፈለኩበት እየዞርኩ የፈለኩትን ነገር እያደረግኩ አይ በቃ ይዞኛል የምልበት አይደለም። እኔ ከለቀኩት ጌታ አስገድዶ ጨምድዶ አይዘኝም። የኔ ፍቃድ አለ፣ የኔ ውሳኔ አለ፣ ዴይሊ ኮሚትመንት አለኝ። ሁል ጊዜ ኮሚትድ ሆናለሁ በፊቱ ራሴን እሰጣለሁ፣ በየዕለቱ በፊቱ ሆናለሁ። ግን የኔ የመጽናቴ ምክንያቱ እሱ ራሱ እግዚአብሔር ራሱ ነው። ስለዚህ ሴና በቃ ሰዎች እንዲና እንዲያ ሊሉ ይችላሉ። ኢየሱስ ክርስቶስ ግን ባንቺ ላይ ያደረገውን ምህረት፣ ባንቺ ላይ ያደረገውን ጸጋ አስቢ። ሰይጣን መጥቶ ሊዋጋሽ ይችላል እንዲና እንዲያ ብሎ፣ ግን ከጸጋው ክብር የተነሳ ነው ሁላችንም በህይወት ያለ ነው፣ በክርስቶስ ያለ ነው። እሱን ለማለት ነው። መሪ ሰላም በለንና ደግሞ እንቀጥላለን። ኤርሚን እየደወልኩለት ነው፣ ባይዘው ወይ ተኝቷል፣ እንደተኛ ነው ያለውና ተባረኩልኝ። መሪ ይቀጥል። እሺ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም ትልቅ የሆነ የምስራች ነው። ደግሞም ለዓለም በጣም አስደንጋጭ የሆነ መልእክት ነው። አስደንጋጭ የሆነ ዜና ነው። ይህንን የእግዚአብሔርን መለኮታዊ ፍቅር ለማይወድ ሰይጣንና አሰራሩ ሁሉ ይሄ ፍቅር፣ ይሄ ሐሳብ፣ ይህንን ውይይት በእውነት ነው፣ ወንጌል ነው። ክብር ለጌታ ይሁን። ወንጌል የሆነ ጥቅስ አይደለም። ይቅርታ ግን ቤካ ኤብዬ፣ ሰናይት፣ ሰሙ፣ ቤካ፣ ወሰነ ምናምን ነገር የሚለው የእንትን ከዛ ደግሞ መጽሐፍ ቅዱስ ኤቢዜድ ሁላችሁም ሞር ደግሞ ሻውልዬ ባለፈውም ደውዬልህ ነበረ። እንዲሁ የኤፍሬምን ስልክ በጣም እፈልጋለሁ እያልኩ ቆይተዋል። እንዲሁ ከአንድ ወር በላይ ሆኖኛል እየፈለግኩ፣ እንዲሁ እሱ ሳይፈቅድ እያሉ አንዳንዶቹም አልሰጡኝም። ብቻ በነገር ሁሉ እግዚአብሔር ይባርካችሁ። ዛሬ ስላየኋችሁ በጣም ደስ ብሎኛል። ደግሞም የኢየሱስ ጸሎት በእርግጠኝነት ይሄ ነበረ። የኢየሱስ ጸሎት ይሄ ነው። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስም ጠብቃቸዋለን።
እንደማን? እንደኛ በአብና በወልድ መካከል ምንም አይነት የሐሳብ ምንም ነገር እንደሌለ ሁሉ በቤተ ክርስቲያን መካከል በወንድሞች መካከል ደግሞ የዚህ አይነት የጠለቀ የሆነ አንድነትን ሊለያይ በማይችል የፍቅር ገመድ እንድንተሳሰር የኢየሱስ ጸሎት ነው እና ይሄ በሕይወታችን ተግባራዊ ቢሆን በጣም በእውነት ሰይጣን የሚያፍርበት ነው። እንዲሁም እንዲሁ ስትጸልዩ በየሰፈሩ በየቸርቻችሁም ቢሆን ስትጸልዩ እንደ የክፉ ስራ ይፍረስ ብትሉ እሱ አይደለም። እዚሁ እኛ የምናውቀውን እገሊት ወእገሌ ብለን ጠርተን ነው ማፍረስ ያለብን። እዛ ሆነን አይደለም። እንዲህ ባለ መንገድ እንዲሆን እግዚአብሔር በጣም ምን ብዬ ልንገራችሁ፣ እንዴት ደስ እንዳለኝ፣ እንዴት በጣም ትልቅ ሐሴት አድርጌያለሁ። ዛሬ ደስ ብሎኛል። ሻውልዬ ጌታ በነገር ሁሉ ይባርክህ። እነ ኤርሚም ቢኖሩ እሰየው። በጣም ገና ሌሎች እህቶች ወንድሞች ሁሉ ወደዚህ እውነት እንዲመጡ አንድ የፍቅር ግንብ ማንም አይንደው፣ ነፋሱ ቢመጣ ጎርፍ ቢመጣ ሊጥለው የማይችል በአለቱ ላይ የቆመ ተቋም፣ በአለቱ ላይ የቆመ የፍቅር አገልግሎት መመስረት አለበት። እንዲሁ በአሕዛብ እንኳ ምናየው አይደለም እንዴ? አሕዛብ ዘንድ እንኳ ያለው ፍቅር፣ መተሳሰብ ምናምን ሁሉ ነገራቸው በውስጥ እያደረጉት እዚህ ላይ አደባባይ የምናወጣ ሰዎች ከዚህ እግዚአብሔር ይፈውሰን እና ሰላምታ ለመስጠት ነው። እግዚአብሔር ይባርካችሁ። በኋላ ጊዜ ተባረክልን ወንድማችን እንዳልካችን ወዬ በዚሁ እኔም ቦታ ልልቀቅ ብዬ ነው። በዚሁ ተባረኩ። ጌታ ይባርካችሁ። ሴናና ጉዳይዲያ በጣም ደስ ብሎኛል። ጌታ ይባርክልኝ። እንዲህ አሁን የመጣው ሰላም ብያለሁ። ተባረክልኝ ብዬ ተባረኩ። መልካም ጊዜ። ተባረክ ወንድማችን። እሺ ተባረክልን። እንዳልክ አሁን ነው ከእንቅልፍ የምትነሳው ወይንስ እንዴት ነው? ኧረ እኔ ዶክተር ከባድ ጉንፋን ይዞኛል። አትታመሙም የሚል ትምህርት የለንም፣ ግን ጉንፋን ያዘኝና ዳጣ የሚበላ ሰው ጉንፋን ሲታመም በጣም ደስ ብሎኛል። ባይዘው ዶክተር በጣም ዛሬ ሐሴት እያረኩ ነበርና እኔ በዚህ ሁሉ መሃል የወንጌል ጉልበት ይገርመኛል። የልጁ ደም ስቲል ያድናልና የኛን ሁኔታ ሳይሆን የሱ የማዳን ኃይል ብርቱ ስለሆነ ዛሬም በዚህ ሁሉ መሃል ሰው ጌታን ሲቀበል ሳይ ከመኩራት ውጪ፣ ጌታን ከማመስገን ውጪ፣ መንፈስ ቅዱስን ከማክበር ውጪ ምንም ምለው የለኝም እና ብዙ ጥንቅጦች አሉ፣ ብዙ ጦርነቶች አሉ እዚህ ፕላትፎርም ላይ። ግን ይሄ ሁሉ ጦርነት ተነስተው እንደዚህ ሆነው እንደዚህ ተከፋፍለው መቼም ይበተናሉ ሲባል ጭራሽ ሰው ጌታን ይቀበላል እና መንፈስ ቅዱስን ከማመስገን ውጪ ምን አማራጭ አለ? እና የዚህ ቤተክርስቲያን ጉልበቷ መንፈስ ቅዱስ ስለሆነ በጣም ደስ ብሎኛል እና ዶክተርዬ በጣም ከረጅም ጊዜ በኋላ ስላየሁ እኔም ደስ ብሎኛል። በጣም ነው የምወድህ እንደ ሁልጊዜው። እንኳንም በማዕከላችን ሆንክ፣ እንኳንም እንደ ታላቅ ወንድምም እንደ ወንድምም እንደ አባትም ለመምከርም ለመገሰጽም አንዳንድ ጊዜ ዝም በማለት ምን እንዳሰብክ ሁሉ እንዲገባን ስለምታደርግ ዞር ስትል እደነግጣለሁ። እኔ ዶክተር ሻውል ደብሮት ነው ብዬ የምር እደነግጣለሁ አንዳንዴ እና እግዚአብሔር እንኳንም አንተን አስቀመጠልን። በጣም ነው ማከብር፣ በጣም ነው የምወድ። ጌታን የተቀበልኩ ሰሞን አንተ ቤት ነው ጴንጤ መሆኔን ያበሰርኩትና እስቲል ነው ያንተ ቤት የሆነ እንትን አለው መሰለኝ፣ የሆነ ነገር አለው። ጌታ ይባረክ እና ደስ ብሎኛል። ኤፍዬ ስለመጣ ደስ ብሎኛል። ተመልሰ ስለመጣ እንደገና በኃይል ስለመጣ ደግሞ እግዚአብሔር ባንተ ላይ ስለሚሰራ እግዚአብሔር ባንተ እጅ ብዙ ነገር ስለሚያደርግ ጌታን ስላንተ እጅግ አድርጌ አመሰግናለሁ። እንደው እኔ ቢቻል እዚህ ፕላትፎርም ላይ የክርስቶስን ወንጌል የሚያቀጣጥሉ ወንድሞች ጌታ ፊት ነው የምነግራችሁ። የኔ እድሜ እንደው ተቀንሶ ጌታ ና ወደ እኔ የቀረውን ኤፍሬም ይኑርበት ቢለኝ ደስ ነው የሚለኝ። ጌታ ፊት ነው የምነግራችሁ። እግዚአብሔር ምስክሬ ነው። እውነት በዚህ ልቅ እነሱ ወንጌል ያገልግሉ እንጂ እኔ ልቅ ደግሞ ወደ ጌታ ነው የሚሄድ። እኔ ምንም ቢዝነስ የለኝም እዚህ ፕላትፎርም ላይ
ሰው ብቻ ሲድን ያለውን ደስታ እናንተ ስለማታውቁ ኦልሬዲ ነው። ሰባዋን ጨፍልቅ ያለው ብለህ ነው አይደል? ተውበና 30 ነው ገና። አንተ ደግሞ ነገር በጣም በጣም ጌታ ምስክር ነው የምልህ፣ በጌታ ፊት ነው የምነግርህ። በቀደም አንዲት ሙስሊም እህት ወንጌል መስክሬ ጌታን ተቀብላ እያበድኩ ቪዲዮ ሰርቼ ነበረ። ታውቃለህ ሙስሊም ወደዚህ ህብረት ሲመጣ ያለው ደስታ ለየት ያለ ነው። ምክንያቱም በ40 ምናምን ነው ምን መነዝራቸው ስለማቅ ነው እና ለዛ ነው እያለቀስኩ ቪዲዮ የሰራሁት። ሙስሊም እህታችን ነችና እዚህ ፕላትፎርም ላይ የምታቀኝ ልጅ ነች። 4-5 ወር ታግለን መስክረን ፋይናሊ ሂጃቧን ውልቅልቅ አርጋ ኢሲአርሲ ቸርች ሳያት በቃ እያለቀስኩ ከማውራት ውጭ እያለቀስኩ ካሜራ ፊት እግዚአብሔር ሆይ ከማለት ውጭ አማራጭ ስላልነበረኝ ነው ያንን ያደረኩትና ዛሬም የክርስቶስ ኢየሱስ ወንጌል ዛሬም የክርስቶስ ኢየሱስ የመስቀል ስራ ትውልዱን ስለሚታደግ ደስተኞች ነን። ሴናዬ እንኳን ደህና መጣሽ። በጣም ደስ ብሎኛል በህይወትሽ። ላይክ የመጨረሻም የመጀመሪያም ውሳኔ ነው ባይዘው። ከዚህ በኋላ የምትወስኙ ውሳኔዎች ሁሉ ከዚህ የተነሳ ነው የሚሆኑት እና ደስ ብሎኛል። ጉድ አይዲያም በጣም ደስ ብሎኛል። ሁላችሁም ወደዚህ ወደ ክርስቶስ ኢየሱስ ወደ ፍቅሩ ልጅ መንግስት አፈለሰን ነው የሚለው። ሰሙዬን አላገኘሁትም ዛሬ እንደምወደው ልንገረው። ሰሙ ጋር እዛ እያለ ትንሽ ጓይ ልብኝ ነበር። አሁን አንድ መንግስት ልጆች ነን። ሁሉ በዜሮ ተባስቷል። እንደ አዲስ ነው ህይወትን የምንጀምረው። ደስ ብሎኛል በጣም ስለ ሁላችሁም ጌታን እጅግ አድርጌ አመሰግናለሁ። ከዚህ በኋላ ያለው ህይወት በእግዚአብሔር ቃል ይቃኛል፣ በጸሎት ይቃኛል፣ ከቅዱሳን ጋር በሚደረግ ህብረት ይቃኛል። በዚህ መበርታት አለብን። ቀላል አይደለም። ወደ ጌታ ስትመጡ እኛን ያገኘ እንቅፋት እንዳያገኛችሁ ስለምሰጋ ነውና እኔም 1 ወር 2 ወር ይቆያል ሲባል ኤፊ ያውቃል፣ ዶክተር ሻውል ያውቃል። 2 ወር 3 ወር 1 ወር 5 ወር አይቆይም ምናምን ሲባል ነው እዚህ የደረስነውና በቸርች መያዜ ጠቅሞኛል። ህብረት አድርጉ ከቅዱሳን ጋር እግዚአብሔር ቃል ላይ ፎከስ አድርጉ። ጸሎት ኢዝ ቤስት ባይ ዘ ዌይ። ጸሎት ጌታ ሆይ እያሉ መንበርከክ በፊቱ ጥሩ ነውና እነዚህን 3 ነገሮች አትርሱ። እግዚአብሔር አክብራችሁ። በጣም ወዳችኋለሁ። እኔ ስገባ ኤቢና ቃሌ ለምን እንደወጡ በህብረቱ ምን ጠይቅ ነው የሚሆነው። ክብር ለኢየሱስ ይሁን። ታች ያላችሁ በጠቅላላ ከጌታ ጸጋና ሰላም ይብዛላችሁ። ወዳችኋለሁ። ጴንጤ ወንድማችሁ ጉንፋን ታሟል። ከዚህ በኋላ ምናልባት 2 ሳምንት እና 1 ሳምንት ማስታወቂያ ላይ ሰራ ስለሚችል ጸልዩለት። እግዚአብሔር አምላክ ሆይ በጌታ ኢየሱስ ስም ብላችሁ ጸልዩ። ወዳችኋለሁ። አሜን አሜን። ገስጫለሁ። የጉንፋንን ኃይል ሁሉ ሰብረናል በኢየሱስ ስም። ኤቢ አገልግሎት ስላለው ነው የወጣው። አይ ቲንክ ቃልዬም እንደዛው መሰለኝ። ኤቢ ለጉንፋኑ እንደት ነው? ሞኝ ነኝ እንደ ጉንፋን ይዞኛል እያልክ ስትገባ እዚህ ቁጭ ብዬ ደግሞ እንትን ብለሃል እኮ ምንድን ነው ያን የተነጋገርነው? መቼ ነው የምናደርገው? ጠፍተሃል። ለመብላት እኔ ስመጣ ነው የብዬ ቆይ ኧረ እሺ አሁን እኔ ስለምመጣ አዲስ አበባ ቆንጆ ፕሮግራም እናደርጋለን። የአንድነት ጊዜ እናደርጋለን። ፕሊዝ እሺ፣ በደስታ ዝግጅት እናደርጋለን። እንዳልክ ጋር አስቀድመን ዝግጅት እናደርጋለን። በደንብ እንትን እንላለን። ቀኑን ኮንፈርም ላድርግ። ፕሮባብሊ ፌብሩዋሪ ነው የሚሆነው። አንድ ቀን በቲክቶክ ላይ የምናገለግል በሙሉ ተሰባስበን ጌታንም እናመልካለን። ያው ኤፋ እንግዲህ ለአንድ ቀንም ቢሆን ቆርጦ ይመጣል። አይ ሁሉም ይገኛል። ይሄ ግድ ነው። በቀደም አንድ ቪዲዮ ሰርቼ ነበረ። ጥሬ ስጋ ለመብላት ነው ጴንጤ ሆንኮ ብለውኝ አንዳንድ ወንድሞቻችን። አይ ጥሬ ስጋ ለመብላት ጴንጤ መሆን አይጠበቅብህም። እግዚአብሔር ገንዘብ ከሰጠ የሚበላ ነገር ነው እና ግን እናንተ እዚህ ስትመጡ እኔ ነኝ ማስተባብረውና ጌታ ይባረክ። በጣም በጣም በእውነት በጣም አሴት እንዳልክ ጣዕሙ ግን አይለይም። ጴንጤ ስትሆን የምትበላው ጥሬ ስጋና ጴንጤ ባይዞ የበር ቁልፍ አሁን ቤቴ ስገባ ድሮ አስቸግረኝ ነበር። ሰክሬ ስለምገባ ቁልፉን በትክክል አሁን ቁልፉ በር ሁሉ ተከፈተ። ታውቃለህ? አሁን ጫማዬ ሳወልቅ ወዴት መሄድ እንዳለብኝ በቃ እኔ አውቃለሁ። ቤት ውስጥ ራሱ ምንጣፍ አሁን ዝም ብዬ በምንጣፍ በጭቃ ጫማ ምናምን አልረግጥም። ለመሰለ በር ላይ ጫማ አውልቄ ምናምን እኔ አላውቅም። የህይወቴ ስነ ስርዓት መስመር ነው የተሰመረው። ባይዞ ክርስትናን እኔ ብዙ ሰዎች የሚጠይቁኝ ጥያቄ አለ።
ከክርስትና ከወጣ ምንድነው ጣፈንታ? መሞት ነው። ባይዘ ለምንድነው ከጴንጤ የማትወጣው? ለምንድነው ከዚህ እውነት የማትሄደው? ለምንድነው ኢየሱስ ላይ ጥብቅ ያልከው ካላችሁ ከዚህ እውነት የወጣው ቀን ዝም ብሎ የሆነ በቃ ጀብለው እንትን የምደው ሳይክል ሁላ የሚገጨኝ ነው ይመስለኝ። ባይዘ የሆነ ሹፌር እዚህ ደማስቆ ቲዩብ ላይ የሆነ የሰጠሁት ምስክርነት ላይ የፀሐይ ከለር ተቀየረብኝ፣ ምራቄ ጣፈጠኝ ምናምን ንፋስ አሁን ንፋስ ሰውን አሁን ጆሮዬን አመመኝ። እኔ አያመኝም፣ ተፈጥሮ ሁሉ ነው የተስማማኝ። ጌታን ነው የምልህ። ዱባ አልወድም ነበር፣ ዱባ ጣፈጠኝ። ጴንጤ ሆኜ የሆነ ነገሮች ሁሉ ሰላም አገኙ። ታውቃለህ፣ ኢየሱስን ሳገኝ ጥያቄ የሆነብኝ ነገር ሁሉ ነው የተመለሰኝ። በእግዚአብሔር ፊት ነው የምነግራችሁ። በጣም በቃ በነገሮች ሁሉ ጥያቄ የሆነብኝ ነገር መልስ ያገኘው ጌታን ሳገኝ ነው። እንቅልፍ ጥያቄ ነበረብኝ። እንቅልፍ ላይክ ኤኒ ታይም ጋደም ብዬ እንቅልፍ አይወስደኝም። እኔ ስትረስ አለብኝ። እንደዚህ ሆኖ ፖለቲካ ታወራለህ። ከዛ አሁንስ እንኳን እኔ ቤተሰቦቼ ተኙ በእኔ ምክንያት። እኔ ስተኛ ጠቅላላ ተኙ። አንተስ ለወዳጆቹ ለካ ጣፋጭ እንቅልፍ ይሰጣል ተብሎ ተጽፏል። እኔ አሁን አይደል የማውቀው ኢየሱስ ጌታ ነው። እና ክርስትና ለዘላለም ሕይወት ብቻ አይደለም። ለጸጉሬ፣ ለጨጓራዬ፣ ለጥፍሬ ተስማምቶኛል ስለ በምክንያት ነው። ጸጉሬ ፋፋው መላጣ ነበርኩኝ እኔ፣ መሀሉት ክፍት ነበር ጴንጤ ከመሆኔ በፊት። አሁን ቤት ሆናለሁ፣ ጣፋጭ ምግብ እበላለሁ፣ ውሃ ጠጣለሁ፣ ከዛ ጸጉሬን እንከባከባለሁ። አየህ ክርስትና የህይወት ዲሲፕሊን ሁሉና ሻርፕ የሚያደርገው ባይዘው ዲሲፕሊን፣ የህይወት ዲሲፕሊን እንኳን የራስን መንከባከብ ከጎረቤት ጋር እንዴት መኖር እንዳለብህ ሁላ ክርስትና። እኔ አሁን መዝሙር በጣም ከፍ አድርጌ ከፍታለሁ እና አንዳንድ ጎረቤቶቼ እናደዱብኛል እና ልክ ሲመጡ ያው እንግዲህ ድሮ ቢሆንስ እንዴት ቀንሱ ትላላችሁ ነው የምለው። ዘፈን ከፍቼ እኮ ነው አሁን መዝሙር ዘፈን ከፍቼ ምንም አይሉኝም። አክቹሊ አሁን መዝሙር ስከፍት ጥያቄ ምናምን ያመጡብኛል፣ ይናደዱብኛል። ልክ እሳት ጎርሶ ሲመጡ ይቅርታ በጣም መዝሙር እኮ ነው እንዴት ደስ እንደሚል መስፍን ጉቱ ስለማታውቁት ነው የምለው። ገብቷል። ክርስትና የላይፍ ስታይልን ሁላ ነው ሼፕ የሚያደርገው እና ደስ ይላል። ባይዘው ክርስትና በጣም ጸዴ ነገር ቢኖር እዚህ ምድር ላይ ክርስትና ነው። በዛ ላይ ኢየሱስ የሚባል አምላክ ጌታ ሆኖ አስበው። ኢየሱስ ነው ያንተ አምላክ ጄኒውን ማለት ነው። በሸላሾቹ ፊት ዝም ያለ በግ፣ በቁጣ ሲነሱ በትዕግስት ሰውን ሁሉ የሚማርክ ታውቃለህ። አንተ የኢየሱስ ተከታይ መሆን ብቻ ቀና ያደረግም እዚህ ምድር ላይ አሁን ምንም አይኖር። ማን ነው ሲቀረ እንዳትናገረኝ አምላኬ ኢየሱስ ይባላል። ቀና ብለህ የምታወራው አምላክ ኢየሱስ ብቻ ነው። ባይዘው ጠቅላላ ያሸማቀቀዋል። ኢየሱስ ነው ቀና የሚያደርግ። እንዴት ሲሉ ኧረ እንዴ ሞቶ ያዳነ እና ጠቅላላ በቃ ቤተ እምነት ላይ ያሉ የሃይማኖት መሪ የሚባሉ ጡንቻቸውን ሲያሳዩ አው የዘላለም አምላክ የትትና ጥገኛ አምላክ ምንም ባይኖር ኢየሱስ አምላክ እንደሆነ ያሰብክ ቀን የሚመጣው የውስጥ ደስታ ባይ ዘ ወይ ክርስትናን ከውጪ ነገር ጋር እንዳታያይዙት። ከውስጥ በሚመነጭ ደስታ ነው የምንኖረው። አሁን ምንተኛው እንቅልፍ ከውስጥ የመነጨ ደስታ ነው። ባይዘው ከውስጥ ጌታን እኔ ፕራውድ የማደርግበት አንድ ነገር ከዚህ በኋላ ቢኖር የኢየሱስ ተከታይ መሆኔ ብቻ ነው። ምን አለ ሲሉ ኢየሱስ ምንድነው እንዲህ የሚያደርግ? ኢየሱስ በጣም ቀና ማለት አብዝታል እና የኔ አምላክ ኢየሱስ ነው እና በሰላም ወጥቼ የገባሁት በጎረቤቶቼ መልካም ፍቃድ ነው እንዴ? የበለጠ እጅ ስላለ እኮ ነው፣ ላይ በልጦ የሚያኖር ስላለ እኮ ነው ወጥተን የገባ ነው። ጥርሱን የሚያፋጫለ እኮ አንተን ሲያይ ሰይጣን ብቻ እንዳይመስልህ። ስንት ክፉ ሰው አለ መሰለህ ከልትው እንድትል የሚፈልግ። በእነዚህ ሁሉ መሃል በሞገስ የሚያራምድ አምላክ አለኝ ታውቃለህ። በልጦ የሚያኖር እጅ እንዳልከን እንዳትነካው የሚል ታውቃለህ። የኢየሱስ ደም ላይ አለ። እንኳን ሰው ዲያብሎስ ተው አያስበውም። ክፉ ሰውን ሁሉ ማሸነፈው ኢየሱስ የኔ አምላክ እንደሆነ ሳው እጅ ነው። ባይዘው ቀላል ሰው እንዳለ መሰለህ። የኢየሱስ ተከታይ እኮ ነኝ። ትቀልዳለህ እንዴ? በሰማይ ያሉ መላእክት 24ቱ ሽማግሌዎች በባህር ውስጥ ያለ ፍጥረት እንዳለ በምድር ውስጥ ጠቅላላ ታርዳሃል እያለ የሚንበረከክለት የኔ አምላክ እኮ ነው። ተዋወቀው፣ ኢየሱስ ይባላል። እንኳን አንተ እንደዚህ ይሄ እንትኑን አሁን ዘላለምን ያስተካከልኩ ጴንጤ እኮ ነኝ እኔ። አሁን ክልትው ብል እዚህ ላይ ብላይ ዶክተር ሻውል እግዚአብሔር ፊት ነው የምነግርህ። እያወራው ምራቄ ትን ብሎኝ ብሞት የት እንደሚሄድ አውቃለሁ። ድፍት ብል እዚህ አይገርመኝ አይደንቀኝ። ጴንጤ ወንድሜ ሲቀብረኝስ ሄደ እያለ ነው የሚቀብረው። ወየው ለኔ እንዳልክ መጨረሻው አይልም ጴንጤ። እንዳልክ ወየው በስራው የት ይሆን መግቢያ አይልም ጴንጤ። እኔ ስሞት ጴንጤ የሚላል መሰለ ሄደ ይላል። ከዛስ አረፈ እና ወደ ቅፉ ገባ ነው የሚሉ። አንተ ምን አይነት እርግጠኛ የሆነ ሃይማኖት ነው በእናት? ምን አይነት ምድር ላይ እየኖረ ሰማይን ያረጋገጠ ቤተ እምነት። ወየው ለኔ የሌለው ታውቃለህ። ወይኔ የሌለው ወይኔ በኢየሱስ ስም የተመታዩን ከምድሪቱ ላይ
አንተ ሱፐር ክላሲክ የሆነ ሃይማኖት እኮ ነው። ጌታን እንዳልካውን ቢሞት ጴንጤ ከበሮ ይዝና ሄደ ይላል። ወደ አባቱ እቅፍ ገባ እኮ አይገርምም ይላል። እንዳልክ ሞት አይደል ራምሲል ጴንጤውስ አራት አልቅስ እና አባቱ እቅፍ ነው የገባው እና ኢየሱስ ጋር እኮ ነው ሄደው። እንዴት ስትል በኢየሱስ አምኖ ነው ያንቀላፋው። በኢየሱስ አምኖ ነው ያንቀላፋው። ምን ሆነ ሞተ? በኢየሱስ አምኖ መኪና ገጨው ምናምን አይልም። ጴንጤ ባይዞ ኑዛዜ ሲነበብ ጴንጤ እንዳልካቸው ዘነበ ኖረው ሲኖትራክ ገጫቸው አይልም። ኖሮ ወደ ጌታ ሄደ። አንተ ኑዛዜያችን ራሱ ከጌታ ጋር የሚገናኝ ሃይማኖት። ሃሌሉያ! ምን ቀን ነው ጌታ ያገኘኝ? በእናት በኢየሱስ ስም ክላስ የሆነ ሃይማኖት ጌታን ክላስ። አንተ ምድር ላይ የፈለገ ይህንን ቤተ እምነት በዜሮ ለማባዛት ምድር ላይ እዚህ ቤተ እምነት ላይ ያልተሰራ ፖለቲካ የለም እኮ ጴንጤው ላይ። ኢትዮጵያ በምትባል ሀገር ላይ የዛሬ 40 እና 50 ዓመት ታሪክ እኮ ነው። ድመት ያቆርባል ሲሉ ሰው ወደዚህ ሲበዛ፣ አይ በስንዴ የገባ ነው ሲሉ 20 ሚሊዮን ሲሆን፣ ማርያምን ይጠላሉ ሲሉ 30 ሚሊዮን እንዲሆነ መጡ 35 ሚሊዮን እንዲህ ነው 40 ሚሊዮን። ምን አይነት መንፈስ ቅዱስ የሚረዳው ቤተ እምነት ነው በእናት። በሐሜት መሃል እያበበ ሄደ ቤተ እምነት። አንዳንዶቻችን እኮ የዚህ ቤተ እምነት አሳዳጅ ነበርን። ተንበረከክና ኢየሱስ ነው አይንካ ብቻ የነካ ቀን ባክግራውንድ ቼክ ላርግ ሰው ምን ይለኛል? ዲያቆን ነበርኩኝ፣ ቀድሻለሁ፣ ሸልሻለሁ፣ መስቀል እያልቅሼ ሰው ምን ማንም ምንም እንደማይል እርግጠኛ ስትሆን ኢየሱስ ሼምለስ ነው የሚያደርግ። ባይዞ ይሉኝታን ገንጥሎ ይጥልና ለስሙ ጉልበት መንበርከክ ማለት እንደሆነ ያሳያል። እንኳን በስንዴ ባተርክክ አድርጎ በሽምቡራ ለምን አይገባም? አይመለከተኝም። የዚህ ቤተ እምነት እውነተኝነቱ የተመሰረተው በኢየሱስ ደም ላይ ነው። አለቀ። ሉትራን ቅብራን፣ ሸምባ፣ ጠረጴዛ፣ ወንበር፣ አጥር፣ ጥርስ ቅርጽ ጉዳያችን አይደለም። ባይዘው ኢየሱስ ጌታ ነው። የመጨረሻም የመጀመሪያ መልእክታችን የተሰቀለው ኢየሱስ ለሰው ልጆች የዘላለም ሕይወት ይሰጣል። ከዛ በኋላ ያለውን ቤት ውስጥ ነው የምናወራው። ይሄን ቤተ እምነት ለማጣጣል ባለፉት 4-5 ወራት ተሰርቷል እኮ ባለፉት 4-5 ወራት እዚህ ፕላትፎርም ላይ ሐሰተኛ ነቢያትን ሶፍት የሚያበላ አመጣ። እኛ እናቆም። ጴንጤ ሶፍት ይበላል ለማስባል ሞከረ። ቤንዚል ሚልስ አመጣ። ቫዝሊን የሚበላ ኢንተርቪው ያደረገ በሐሰተኞች ፊገር አውት ለማስደረግ ቤተ እምነቱን አልቻልከውም። ለምን? የዚህ ቤተ እምነት መሪ መንፈስ ቅዱስ ነው። ኃይሏ መንፈስ ቅዱስ ነው። የቤተ ክርስቲያኒቱ ጉልበቷ መንፈስ ቅዱስ ነው። የኃይል ምንጯ መንፈስ ቅዱስ ነው። እና ይሄ ሁሉ የተወራ ሰው ጌታን ይቀበላል ግጥም አድርጎ። ይሄን ሁሉ ስም አጥፍተንባቸው ዘይት እንትን ድመት ያቆርባሉ ብለን 40 ሚሊዮን ገቡ። ገና ምን አይተ ነው? የወንጌል ጉልበት ነው። እኛን አትየን እኔን ፓስተር ሳውል ቤኪን ኤቢን እንዳታይ። የዚህ ቤተ እምነት ጉልበቱ መንፈስ ቅዱስ አትሽሎ። ለምሳሌ ባለፈው የዛሬ ወር 15 ቀን እኛ ቸርች 300 ሰው የውሃ ጥምቀት ወስዷል ጌታን ተቀብሎ። ባይዘ ቀልድ አይደለም። 130 ሚሊዮን ጴንጤዎች ይሄን ቪዲዮ ሼር አድርጎ ያልኩት ገና እንሆናለን እርግጠኛ ስለሆንኩ ነው። በ7 ዓመት ይጠፋል ብሎ የውሰት ትንቢት ተናግሯል። እንደ ቀልድ ኢየሱስ 130 ሚሊዮን ያደርገናል ብዬ አውርቻለሁ። እንሆናለን፣ ጥያቄ የለውም። ፉክር አይደለም። ባይዘው ይሄ ሪል ነው። ሮብለት ጉባኤ ነበር እኛ ቸርች 40 ሰው ነው ጌታን የተቀበለው። ደነገጥኩኝ። ጌታ ሆይ ለካ ትሰራለህ አልኩኝ። ቲክቶክ ላይ ስመጣስ ሉትራን ምንትራን መነጽር ጥርስ ቀጭ ብሎ እንዲህ እንደዛ አገልጋይ እንትና እንዲያርጉ የፈለከውን እያልኩ ለታድራለህ እንጂ የልጁ የኢየሱስ ደም ዛሬም ትውልዱን ይታደጋል። we don't really care ስለምትለው ነገር ባይዘው አይመለከተንም። የምናውቀው እዚህ ቤተ እምነት ላይ ኢየሱስን ብቻ ነው። ጴንጤ ስትሆን ምን ታውቃለህ? ኢየሱስ ሰውን እንደሚያድን። ሌላ ምን ታውቃለህ? ደግሞ እንደሚያድን። እንደገና ምን ታውቃለህ? ምሕረቱ ሰውን እንደሚያኖር። አይ ስለ መካነ ኢየሱስ እንትን አጥሯ በሯ ልነግር ነበር። አይመለከተኝም። አይደለም ሉትራን እኮ እንደዚህ ጠረጴዛቸው ቅርጹ የጣውላ አይደለም የዚህ የብረት ነው። አይመለከተኝም። ምንድነው የሚመለከተ? የልጁ የኢየሱስ ክርስቶስ ደም ያድናል እና ላመነበት ሁሉ ለዘላለም ሕይወት ይሰጣል። ምክንያቱም መጽሐፍ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት በጠረጴዛው ኖ በሉትራናስ ኖ በመካነ ኢየሱስ ኖ ምን ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ኢየሱስ ጌታ ነው። አለቀ። እዚህ ቤተ እምነት ስንመጣ የሰማነው ይሄን ነው። ይሄን ሰምተን ነው የምንኖረው። ከዚህ እውነት ፈቅ ያልን ቀን ፖለቲከኛ ነው የምንሆነው። ከኢየሱስ ውጪ ሌላ የጴንጤ ትርኪ ሚርኪ ወሬ ውስጥ የገባው ቀን እንዳልካቸው ዘነበ እንደምታየው ባካኝ ትውልድ ነው የሚሆነው። የባከነ እያየው ስለሆነ ጌታን ተቀብለው 10 ምናምን ዓመት ሆኗቸዋል። አንድ ቀን ወንጌል መስክረው ሰው ወደ ጌታ መጥቶ አያውቅም። ትላንት የመጣው እንዳልክ ለሙስሊም መስክሮ ጌታን እንዲቀበል እድል ፈጥሯል ጌታ በሱ በኩል። ጌታን ካገኘው 20 ዓመት ሆኖኛል። ምንድነው መሰሪው ስትላት ሉተራን እንትን ጠረጴዛው ወጋውልሽ
ጠርሙስ መንፈስ ወንጌል መስክር፣ ትውልዱን አድን። የተጠራው ለዚህ ብቻ ነው። አለቀ። ዶክተር ሻውል ቲክቶክ ሲከፍት ምን ማለት ነው? ቲክቶክ የሚለውን ቼክ ለማድረግ አይደለም የመጣው፣ ቢዝነስ ሊሰራበት አይደለም። ዶክተር ነው ጉዳዩ አይደለም። ቲክቶክ ላይ የመጣው ማንም እየተነሳ ይሄን የሚያክል ሰውዬ ሙልጭ ያደርጉ ኮሜንት ላይ ሲሰድቡ ታግሶ የቆመው የኢየሱስን የመስቀል ስላል ማውራት ነው። የት ያውቁታል ዶክተር ሻውልን? ኑሮውን፣ ህይወቱን፣ ቤተሰቡን አያውቁትም። አንዳንዱ እኮ ቲክቶክ ላይ ሲሰድበው እኮ ዶክተር ሻውልን እንዴ ሰደቡት እንዴ ብለን እኮ እኛ እንደደግጣለን። ይሄን የመሰለ ሰው ስድብ የሚጠጣው ካንተ ጋር ቢዝነስ ፈልጎ መሰለ እንደ ኢየሱስን ሊሰብክ መጥቶ እኮ ነው። አንዳንዶቻችሁ ምክንያታችሁን ብትነግሩን ቀድመን የምክንያታችሁን ፍላጎት አሟልተን እኮ ከወንጌል መንገድ ዞር ብትሉ ወይንስ እንድትገቡ ምን ጸልይላችሁ እኮ ደስ ይለናል። ኤፍሬም እናት እንዲትሁን ከሚል ስድብ አንስቶ ዘመኑን ሙሉ ወዚህ ስድብ የጠጣው እዚህ ፕላትፎርም ላይ ቢዝነስ ይዞ መጥቶ ነው እንደ ኢየሱስን ይዞ መጥቶ እኮ እንዳልካቸው ዘነበ ስማተን ነው እንደዚህ የመጣ ነው። ነበረን እኮ ስሙ ስማችንን ዋጣውና ስም የለንም ብለን ስማችን ኢየሱስ ነው ብለን እኮ ቁጭ ያለው እንጂ እኮ የዛሬ እኮ 7-8 ዓመት እኮ አማርኛ ስናወራ ጥርሳችን ከምላሳችን ጋር አይጋጭም እኮ። አንዳንድ ተብታባ ተነስቶ ቪዲዮ ሰርቶ ሲሰድበን መልሰን ማንሰድበው ውስጣችን የስድብ መንፈስ እኮ ረቅጦ እኮ የሰላም መንፈስ ስላገኘን እኮ ነው። ንግግር ስለማንችል ነው እንደ መልሰን ቪዲዮ ማንሰራው። ከዚህ ቤተ እምነት የወጡ ሰዎች እንኳን እየተንተባተቡ በቪዲዮ ሲሰድቡኝ መልስማ ስለሰው ንግግር ስለማልችል ነው። እውነት 1 ሚሊዮን አንድ ምናምን እኮ ነጥብ ሊደርስ እኮ ነው ፎሎወሬ። የሆነ ፎቶ ለጥፌ እስከዛሬ ቪዲዮ ያልሰራሁት ኢየሱስን ብቻ ስለማቅ እኮ ነው። እዚህ ቤተ እምነት ላይ ስንት ነው የሰደበን፣ ስንት ነው የሞለጨን፣ ስንት ነው ፎቶአችንን ሰቅሎ መልስ ከኛ ጠብቆ ቪዲዮ ሰራው። ለምንድን ነው መልስ ያልሰጠነው? የተሻለውን አግኝተን ነው፣ የሚበልጥ እጅ ይዞን ነው። አትጨቃጨቁ ወርዳችሁ ባይዘው። ኤፍሬም ስንት ነው የተሰደበው? ይሄን ቪዲዮ ለገለ ያድርሱ ይላል እንደ አይልም። ምንድነው የኤፍሬም ዓላማ? ኢየሱስን መስበክ፣ መጨረሻው ኢየሱስን፣ መጀመሪያው ኢየሱስን፣ መሀል ላይ ኢየሱስን። ኤፍሬም ሌላ ነገር ማውራት የጀመረ ቀን እኔ ነኝ ዞር ምለው። ኢየሱስን ስላወራ ነው ኤፍዬን የወደድኩት። ዶክተር ሻውልን ወደው ለምንድን ነው? ኢየሱስ ስለሚል። የጋራ ነገራችን ከቤካ ጋር ምንድን ነው? ኢየሱስ ባይኖር እኔና ቤካ የት እንተዋወቃለን? ደቡብ አፍሪካ ነው የሚኖረው። መለጥ ያለ ሰውዬ ነው። ሀዲይኛ ነው የሚያወራው። ምንም ያወራ እኔ አላውቀውም። እኔ ቴሌቪዥን ላይ ነው የሚሰራው። ኢየሱስ የሚባል ንጉስ መሀላችን ላይ ሲገባ ተጨባበጠ። ከዚህ ስም ውጪ ለመግባባት እንዳትጠቀሙ ጴንጤዎች። ይሄ ስም ነው የሚያግባባን፣ በጋራ የሚያቆየን ኢየሱስ ነው። አለቅ። የቢዝነስ ሐሳብ ሰው ያለው ሰው ካለ ንገሩን ቀድማችሁ። ጸጉር ቤት መክፈት ፈልጌ ነበር፣ ጴንጤዎች እርዱን በል። ጸጉር ቤት እንከፍታለን። ሃይማኖት ቀይራ አትሞልጭ ወንጌልን። መነጽር ቤት ልከፍት ፈልጌ ነበር እርዱኝ ብትል እኛ መነጽር ቤት፣ ጸዳ ያለ መነጽር ቤት እንዲከፈትልን እናደርጋለን። ወጥተህ ግን አትሞልጭ ወንጌል አማኙን። አንተ ሞላጭ ካልሞላጭ የቤተ እምነት ጉልበቱ መንፈስ ቅዱስ ነው፣ አታስቆመውም። እያየናቸው 40 ሚሊዮን ገቧል። አንዱ ገና እያየ 100 ሚሊዮን እንገባለን። ለምን? መሪው መንፈስ ቅዱስ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። አልፎ አልፎ ስለ እንትና ብታወሩ አናወራም። ስለ ሉተራን ጠረጴዛ አውሩ እንጂ እንዳልክ እኔ አላውቅም። ጠረጴዛ አላውቅም። ኢየሱስ ነው የማውቀው። አይደለም ሉተራን እኮ ጸጉራቸውን ያረዝማ ምን አገባ? አዳራሻቸው ጠባብ ነው፣ አይመለከተኝም። አይደለም ሲያመልኩ እግራቸውን ከፍ ያደርገው ለምን? ወደ ምን አገባኝ? ምንድነው የምታውቀው ታዲያ? እንዳልክ ቤተ እምነት ውስጥ ከመጣ በኋላ ኢየሱስን ምንድነው የምታውቀው? ምሕረቱን ምንድነው የምታውቀው? ፍቅሩን ምንድነው የምታውቀው? እኔን መውደዱን ምንድነው? ጴንጤ ኮንኩ ባለ አንድ ነገር ንገረኝ። ኢየሱስ ሰው ያድናል። ሌላ አታውቅም? አላውቅም። ብርሃን ነው ያገኘኝ። ስለ ብርሃን ነገር እኔ አላውቅም። እኔ እንዴት ላስረዳ? ብርሃን ነው። ጨለማ ውስጥ እንዴት ልንገርህ? ነካኝ ምንድነው? ነካኝ ነዋ። በራልኝ ትላለህ ብሎ ያለ ሁሌ ከሰኞ እስከ ዓርብ ስንጠይቅ፣ አዎ ሁሌ በራልኝ ትላለህ። በራልኝ ነው። ለምን? መንፈሳዊ ዓለም ነው። ያለ ብርሃን አይሆንማ። የ32 ዓመት አይሁዳዊ ወንበዴ ማለት የተሰቀለው የዘላለም አምላክ ነው። ብርሃን ያስፈልጋል። ጥቅስ ብቻ አይሆነውም። ጥቅስ የሸመደደ ቴዎሎጂያን እኮ ነው ቱቦአችን ላይ ቆሙ። ብርሃን ነው። በስብከት ሞኝነት አለ እኮ ጳውሎስ። አልተመራመርነውም አለ ጳውሎስ። እና ሞኝ ሆነን በስብከቱ ተቀበል እና ሰጠን የዘላለም ሕይወት መንፈስ ቅዱስ አገኘን። ወጣንና ያልተማረን መሐይሞች የዘላለምን እውነት የእግዚአብሔርን ብርሃን መስበክ ጀመርን። ጴጥሮስ አሳስጋሪ ነው። ኢየሱስ አልተማረም አሉ እኮ ታውቃለህ። ጴጥሮስን የመጀመሪያ ክሳቸው እንዴ ጴጥሮስ አልተማረም አሉ። የዓለም ኃጢአተኛውን እንዳልክ የሚባል ደብል ስታንዳርድ ሱፐር ክላስ ኃጢአተኛ የነበረ ሰውዬ ተቀይሮ ኢየሱስ ሲል
አንተ 30 ዓመት ቸርች ውስጥ ቁጭ ብለህ አሁንም ጠረጴዛ ላይ ነህ። አሁንም አገልጋይ እንትና ጺሙን ሲቆረጥ የቤተክርስቲያን ስርዓትን አልጠበቀም ትላለህ። ዮናታን ጫማ አስተዳደረጉ ካልሲው ረዘመ ትላለህ ቁጭ ብለህ። ቡዳ መንፈስ ከቤተክርስቲያን ላይ ተጠረገው። ቡዳ በኢየሱስ ስም እኔ እዚህ ፕላትፎርም ላይ ለምታገልግሉ ጴንጤዎች አንድ ደቂቃ ነው ከዚህ በኋላ ማወራው። አንድ መልእክት ልንገራችሁ። አንድ መልእክት ብቻ ልንገራችሁ። በመጀመሪያ ደረጃ ለሚሰራባችሁ ሁሉ ቪዲዮ መልስ አትስጡ እና ትኩረታችሁን አይሳብ። ለምሳሌ በጣም በሚገርም አጭር አማርኛ ልንገራችሁ። አማርኛው የጴንጤውን አይሁን አላውቅም፣ ግን ማንም ምንም አያመጣም። ሁሌ ነው የምለው ይሄን። እንዳልክ እንትና ቪዲዮ ሰራ ምን ያመጣል? መልሴ ይሄ ነው። ባይዘ ምን ላይቭ ላይ ቁጭ ብሎ ሲሰድቡ ነበር። አለቀ። ይሄ ነው መልሴ። ባይዘ ትላንት እየሞለጨው ነበር ምን ያመጣል? ምንም። እኔ በጣም ነው የምወደው ይሄን ነገር። እኔ ላይ ነፍ ቪዲዮ ተሰርቷል፣ ነፍ ስድብ። ከዚህ በኋላም እሰደባለሁ። መልስ ምንድነው? ማን ምን ያመጣል? እኔ ኃጢአት ስሰራ አልገኝ እንጂ ጌታ መንፈስ ቅዱስ ይጠብቀኝ እንጂ ወንጌልን የሚያሰድብ ስራ ስሰራ አልገኝ እንጂ እግዚአብሔር ድካም ውስጥ አሳልፎ ጠላቶቼ ድካም ውስጥ አያገኙኝ እንጂ ይደግፈኝ እንጂ ጸጋው ይጋርደኝ እንጂ ከዛ ውጪ ትቀልዳለህ እንዴ? ሰውም እኮ ስጋም እኮ እንዴት ከሚቦጨግበት ዓለም እኮ ነው የመጣ ነው። ዲዳይሪ ልኬር አሁን ይመስላል። ዓላማ ምንድነው? እዚህ ፕላትፎርም ላይ ኢየሱስን መስበክ በምን በህይወት ጭምር ለውጥን እኮ እንዳልካየ ነው ይላሉ አንዳንድ ሰዎች። ኖ መንፈስ ቅዱስ ይዞኝ ነው። እዛ ቤተ እምነት ላይ ትላንት በመዝሙር ሲሰኑ የነበሩ ሰዎች ትላንት ነጠላ ለብሰው ዛሬ ዘፈን እየሰሩ ነው። ጋጡልኛ ይሄን ቤተ ሃይማኖተኛ ነጠላን ገጭ አረገ፣ ጧፉን አረገና መቤቴ አለ ጌሙን ላጥ አርጎና ቻፓውን ሰረ። በቪዲዮ በዘፈን እያበደ ነው። እንዳልክ ተሳስቶ በዘፈን ቪዲዮ ቢሰራ እኚህ ሰዎች ሊያርዱት ዝግጁ ናቸው። እነሱ ጋር ትላንትና እንዳልክ ጋር ዲቤት የገቡ የሃይማኖተኛ ነው የሚሉ ጌመሮች ዛሬ በዘፈን ቪዲዮ ይሰሩ ነው። ማንም ቼክ አያረጋቸውም። እንዳልክ እስቲ ተሳስቶ ዘፈን ያለበት ይግባ። እስቲ እግረ መንገዱን እየሄደ ዘፈን ይሰማ። ይሄውላችሁ ብለን አልነበር ለማለት ዝግጁ እንደሆኑ አውቃለሁ። ለምንድን ነው እንዳልክ ዘፈን ሲሰራ ይሁሉ ቢሰራ ድንገት የሚታበድበት? ከጴንጤ አይጠበቅማ። ከነሱስ ኖርማል ነው። የሆነ ሰው መስቀል አድርጎ ነጠላ ለብሶ መዝሙር ዘምሮ the next day ቪዲዮ ቢሰራ በዘፈን ኖርማል ነው። ጴንጤ ተሳስቶ ዘፈን ቢሰራ አይጠበቅም ከጴንጤ። ለምንድን ነው የሚያስጨንቁን? እኛ ጴንጤዎች ነፃነት አይጠበቅም፣ ካንተ ኃጢአት አይጠበቅም። ለምን? አንተ መንፈስ ቅዱስ አድሮብሃል። ሰውነት ክቡር ነው። የእግዚአብሔር መንፈስ በአንተ ውስጥ አለና ቅዱስና ሕያው መቅደስ ነው። አታቆሽሸው። ትናንት ጌመሩ ነጠላ ለብሶ ከናኬ ጋር ቪዲዮ ይሰራ የነበረው ልጅ ዛሬ እኮ በዘፈን እያበደ ነው። እንዳልክስ አይቻልም፣ አይፈቀድልም። ለምን? ጴንጤ ነው። አይቻልም። ለእንዳልክ እንደፈለገ መሆን አይቻልም። እንዳልክ ኢንኬዝ ቢደክምስ ንስሐ ይገባላ፣ አባቱ ፊት ያለቅሳላ፣ ዞር ይላላ። በቤተ ክርስቲያን ስርዓትና ዲሲፕሊን መሰረት ምን ይላል? ይወቀሳል። ግን እንዳልክ እንዴት እስካሁን ቆየ? መንፈስ ቅዱስ ረድቶት እንዴት ቻለው? መንፈስ ቅዱስ እጁን ይዞ ጸጋ በስቶለት። አረ እንዳልክ እኮ ዱርዬ ነው፣ አታውቁትም። አሁን እንዳልክን አምናችሁ ነው? መንፈስ ቅዱስን አምነን ነው እባክህ። እንዳልክ እኮ አይታመንም፣ መንፈስ ቅዱስ ታምኖ ነው። እንዳልክ እኮ 2 ወር 3 ወር አይቆይም፣ የጠራው ታምኖ ነው። እሱማ አይታመንም። እሱ ላይ ያደረው የእግዚአብሔር መንፈስ ታማኝ ነው። ይሄንን ነው የምንላችሁ እውነት። ይሄንን ነው የምንነግራችሁ እውነት። ወንጌል ይለውጣል። ሰው በትንቢት ብቻ አይለውጥም። ባይዞ ጌታው ልቀቀው በሚል በዚህ ጸሎት አይቀይርም። ካራክተር አጋንንት አይደለም፣ ማንነት ነው። ቡዳ አጋንንት ነው። ዝሙት አጋንንት ነው። ካራክተር አሁን ትዕቢት በእግዚአብሔር ቃል ነው የሚፈወሰው። ለዚህ ነው ከእግዚአብሔር ቃል ጋር ጊዜው ሐሜት ቆላሴስ ነው ፊልጵስዩስ ቤተክርስቲያን ላይ የመጣ ነገር በደንብ አንብቤያለሁ። አንዴ ያስታውሳል። ሐሜት አገልጋይ ማማት አጋንንት አይደለም፣ ካራክተር ነው። በምን ይቀየራል? በእግዚአብሔር ቃል አትምከረው። አሁን ሐሜተኛን አገልጋይ የሚያማን ሰው መከራት መልሰውም ትምህርት እንዲማር ነገሩ የእግዚአብሔር ቃል ካልተማረ ሐሜተኛ እንደሆነ ይኖራል። እንዴ እንዳልክ ለምንድን ነው የማያማው? ወንጌል የተማረ ነው እንዴ? ወንጌል የተማረ ነው ያለበት ቤተክርስቲያን ኢየሱስ የሚሰበክበት ነው። ሐሜት አጋንንት ነው እንዴ? አይደለም እኮ የሐሜት መንፈስ ውጣ አትለውም። ካራክተር በትምህርት ነው የሚቀየረው። አጋንንት በጸሎት ነው።
ስለዚህ ሐሜት፣ አገልጋይ በማማት ቢዚ የሆኑ ሰዎች ካሉ የእግዚአብሔር ቃል እንዲማሩ እድል አመቻቹላቸው። ሰው በወንጌል ብቻ ነው የሚቀየረው። እባክህ ሱስ ተው ተብሎ እኔ ተመክሬ እኔ ያልመከረኛል እንዴ? ቄስ መክሮኛል፣ ንስሐ አባቴ መክሮኛል፣ አብሮ የሚሰሩ የሆኑ ሰዓት ላይ በጣም ትልልቅ የሚባሉ አርቲስቶች መክረውኛል። አልተቀየርኩም። ወንጌል ሲመጣ ገንጥሎ ነው የጣለኝ። ገንጥሎ እንዳለውን አድርጎ ግንጥልጥልጥል አደረገና ያኛውን እንዳልክ ወጥ በቃ ቀያየረው። ቀስ እያለ አንዳንድ ነገሮች ቶሎ አለቀቁኝም፣ ቀስ ብለው ለቀቁኝ፣ ሄዱ፣ በነኑ። ለእኔ እስኪገርመኝ ድረስ ለምን? የእግዚአብሔር ቃል ጉልበት አለው። እገሌ በትዕቢት ይታወቃል፣ አትጸልይለትም። ትዕቢት ጸሎት አያስፈልገውም። የእግዚአብሔር ቃል በጣም አገልጋይ የሚያማ ሰው የምታውቁት ሰው ካለ የእግዚአብሔርን ቃል አንብበሉት። የእግዚአብሔር ቃል ይቀይራል። የእግዚአብሔር ቃል ካልፈወሰው እኔ አላቅም። እንግዲህ ኢየሱስ ሲመጣ እኔ አልችል። የእግዚአብሔር ቃል ካልፈወሰ ኮሪያ እናስገባ። ኮሪያ ኔቸር ነው ማለት ነው። አንተ ማን አሁን ደም ነው፣ ደም እናስቀይራለን። ኦ ኮንክ ወደ ቢ እንቀይራለን ማለት። አንዳንድ ሰው ታውቃላችሁ ክፋት ደም ውስጥ አለ። ምን እናርግ? እና እንዳልክ አሁን ነገ በዚህ ቪዲዮም እኮ አሁን ያወራው ላይ አንዳንዶች ቆርጠው ሪከርድ አድርገው ነገ ይሰድበዋል። ምን ያመጣሉ? መልስ ይሄ ነው። ምንም አይመጣም በእንዳልክ ህይወት ላይ። እንዳልክን የሚጠብቀው የሚያኖረው የዘላለም አምላክ። ስለዚህ እንዴት ነው የሚኖረው ክርስትና ላይ? በመንፈስ ቅዱስ እገዛ፣ በጸጋ ብዛት፣ በምህረት ከእግዚአብሔር ዘንድ በሚፈስ ሰላም። ይሄ ነው። ስለዚህ ቸርች ውስጥ ስትኖሩ 3 ነገሮች ላይ ፎከስ አድርጉ። ጸሎት ውሰዱ። በደንብ ጸልዩ። የጸሎት ጊዜ ከእግዚአብሔር ቃል ጋር ጊዜ አድርጉ። እንደገና ደግሞ ከቅዱሳን ጋር ብረት አድርጉ። በቸርች ተያዙ። በቸርች ያልተያዘ ሰው ነው እንደፈለገ የሚሆነው። ለምን አይወቀስማ? አሁን ለመውቀስ ማን ነው ፓስተሩ አትለው። ቸርች የለው። አሁን እኮ አንዳንድ ሰዎች ቸርች በሄድ አይደለም የሚሉ እኮ ወቀሳ ፈርቶ እኮ ነው። አሁን እንዳልክ ቢያጠፋ ቸርች አለኛ፣ ለምን መሪ አለኝ፣ ሽማግሌ አለኝ። ሄዳችሁ በጣም ባስቸግራችሁ እባክህ ነብይ ጥላሁን እንዳልክ አስቸገረኝ ትላላችሁ። ቤተክርስቲያን ሽማግሌ ተሰብስበው እንዳልክን ይቀጣዋል። ከዚህ በፊት አንዴ ተቀጥቻለሁ። ኦርቶዶክሶች በምታበልቁት ፍጡር በሚለው ቪዲዮ ባይዘ 2 ወር ተቀጥቻለሁ። በቸርች አገልግሎት አግደውኛል። ሲሪየስሊ ቅጣት ከቸርች ደርሶ እንደዚህ አይነት ነገር ተው ተብዬ። ለምን በቤተክርስቲያን አውቶሪቲ ውስጥ ነው ያለሁት። ከሚዲያ ነው የመጣሁት። ማንም አይናገረኝም። አይቻልም። ይሄ እግዚአብሔር ቤት ነው። ማንም ነህ እዚህ ቤት ስትመጣ ከሚዲያ ስለመጣ የልየ ሰረገላ እንድናረግ ከፈለግ ቾምቤ ጋር መሄድ ትችላለህ። ቾምቤ ስዕል ስለው ይሰግድልሃል፣ ችግር የለውም። ጴንጤ ቤት አንድ ንጉስ ነው ያለው፣ ጠቅላላ ባሪያ ነው። መሪውስ ባሪያ ነው። ከኔ እኩል ነው ለኢየሱስ የሚሰግደው። ጴንጤ ቤት ማን ነው ጌታ? ኢየሱስ። ኦርደር አለ ወይ? በደንብ። ቤተክርስቲያን ሽማግሌዎች አሉ? የስ የቤተክርስቲያን መዋቅሩና ስርዓቱ አለ? በደንብ። ትታዘዛለህ፣ ትገዛለህ። አሁን እኮ 2 ወር የተቀጣውላ እኮ ነው ላይቭ እየገባ መካነ ኢየሱስ ማለት ይላል። ይሄን ቼክ ብታደርጉት በዲሲፕሊን ተቀጥቷል። ሙሉ ወንጌል የተቀጣ ሰው እኮ ነው በድግ ብሎ። ሙሉ ወንጌል ማለት የአጥሯ ቅርጽ ከግንቡ ጋር ተያይዞ መብራት ኃይል ጋር ምናምን ይላል መጥቶ ቡዳ መንፈስ ትደግ በኢየሱስ ስም በቃ ጴንጤ ከሆንክ ጸዳ ያልክ ጴንጤውን ክላሲክ ጴንጤውን ምን አይነት ጴንጤ መሰለ? የእግዚአብሔር ቃል የሚወድ ቤተክርስቲያን ኦርደሯን የሚያከብር ቅዱሳንን የሚያከብር የሚወድ ከእግዚአብሔር ቃል ጋር ጊዜ የሚወስድ ጸሎት የሚወድ ጴንጤውን አለቀ። ከዛ ጌታ ይረዳል። ተባረኩ። ወዳችኋለሁ። ጉንፋን አሞኛል። ጉንፋን ባያመኝ ምን ላወራ እንደምችል አስቡ። ኢየሱስ ጌታ ነው። ተባረክ እንዳልክ። ጌታ ኢየሱስ ብርክ ያርግ። የማንቂያ ደውል ነው። በዚህ በቲክቶክ ላይ እንግዲህ በአይናችን ፊት እያደገ በአይናችን ፊት ይኸው እንግዲህ እየሰበከን ነው ያለው። ድንቅ ነው። እግዚአብሔር ይባርክ። ተባረክ። ትኩረታችን ቲክቶክ ላይ ያመጣል። ቲክቶክ የራባት ህዝቡ የራበው መልእክት ኢየሱስ የሚለው ነው። ስለዚህ የልባችሁን አይኖች ከፈቱና እግዚአብሔር መከሩ ሬዲ ሆኖ እየጠበቀን ያለ ነው። በቃ ሰራተኞች ጥቂት ናቸው። በጣም ጥቂት ናቸው። በጣም ብዙ የሚሰራ ስራ አለ። ስለዚህ ልባችንን በመከሩ ላይ እናድርግ። ይህንን መዝሙር እንስማና እንጨርሳለን።